በዚህ ሰዓት ቲኔጀሮች ስላሉበት ከባድ ሁኔታ ማንም ሰው እየተረዳቸው አይደለም። ሲታዩ ደህና ቢመስሉም ውስጣቸው ግን ለማንም ያልተናገሩት ከባድ ህመም አለ። የሳይካትሪ ተማሪ ነኝ። እኔም ቲኔጅ እያለሁ ሰፈር ያደረኩበትን ነገር ላካፍላችሁ። እናም ይሄ ቻናል ስለ ቲኔጀሮች ላይፍ ብቻ የምናወራበት ሲሆን ስለ ስሜታቸው፣ ስለ ማይንድ ሴታቸው፣ ስላሉባቸው ችግሮች በግልጽ የምናወራበትና ችግራቸውን ለመፍታት ስለ ማይንድ አሰራራቸው በግልጽ የምናይበት ቻናል ነው። ቲኔጀር እድሜ ላይ የስሜት መቀየርና የህይወት ቀውስ የሚያጋጥመን የእድሜ ክፍል ነው። በተለይ ደግሞ በጣም ግራ የምንጋባበት ታይም ነው። በዚህ እድሜ ላይ ስንሆን ብቸኝነት ይሰማናል፣ ምክንያቱም ሳናውቀው ይከፋናል፣ ከሰው ወደ ኋላ እንደቀረን ይሰማናል። ጥሩ እንቅልፍ ብንተኛም ስራ ባንሰራም እንዲሁ ዝም ብሎ ይደክመናል። በኦቨርቲንኪንግ እና በስትረስ እንቸገራለን። በዚህ ጊዜ የኛ ህመም ለማንም ሰው አይገባም። እኛ ግን ከቀን ወደ ቀን ህይወታችን ግራ እየገባን ምን ማድረግ እንዳለብንና ከየት መጀመር እንዳለብን ግራ ተጋብተናል። ይህንን ስሜት ቤተሰቦቻችንም የቅርብ ጓደኞቻችንም ቢሆን አይረዱንም። በቃ እንዲሁ ዝም ብለን እየኖር እንደሆነ ይሰማናል። ስሜታችንን ለመናገር እንኳን ይሄ ነው ብለን ለማስረዳት እንቸገራለን። ስኬታማ መሆን፣ ደስተኛ መሆን፣ ጥሩ ውጤት ማምጣት፣ ቤተሰቦቻችንን ማኩራት፣ ከሰው እኩል መሆን እኮ እንፈልጋለን። ነገር ግን መንገዱ ጠፍቶብናል። በቃ ጥሩ ህይወት ከኛ ውጭ ለሌሎች ብቻ የተሰጠ እስኪመስለን ድረስ ራሳችንን ጠልተናል። ከጎናችን ሆኖ አይዟችሁ ይህ ስሜት ያልፋል የሚለን ሰው አጥተናል። ይልቁንስ ሁሉም ሰው እኛ ላይ ፈራጅ ሆኖብናል። ሁሌ ተወቃሽ፣ ሁሌ ተሳሳቾች እንደሆነ እንዲሰማን ያደርጉናል። ብቻ በዚህ እድሜ መሆን በጣም ከባድ ነው። ለዚህ ነገር ማንን ተወቃሽ እንደምናደርግ አናውቅም። ራሳችንን ወይስ ያሳደጉንን እንውቀስ? ለምን ይሄ ስሜት እንደሚሰማን ለራሱ አናውቅም። ላይፍ ነው ብለን እንዳንቀበል ከኛ የተሻሉ ሰዎችን እያየን እነሱ በየትኛው መንገድ ቢሄዱ ነው እንደዚህ የተሳካላቸው? እኔ ከነሱ በምን አንሼ ነውንስ እድለኛ ስላልሆንኩኝ ነው የሚለው ስሜት አእምሯችንን አላስተኛ ብሎናል። ማታ ማታ እኮ የኛን እንባ የሚያየው የለም፣ የኛን ሸክም የሚያየለን የለም። ሲነጋ ደግሞ እንደኛ ደስተኛ፣ እንደኛ ሳቂታ ሁሉ የሞላልን እንመስላለን። በዛ ላይ አንዳንድ ቀናቶች አሉ ሁሉም ነገር እኛ ላይ የሚዘጋብን፣ ጓደኞቻችን የሚቀየሩብን፣ ቤተሰቦቻችን ሁሌ የሚወቅሱን፣ ሰው ሁሉ እንደ ጥፋተኛ የሚያየን ቀን አለ። ችግር እኮ እነሱ እንደዚህ መሆናቸው አይደለም፣ እኔ ለራሴ በቂ መሆኔን አለማመኔ ነው እንጂ። ህይወት እንዴት እንደሆነች እንኳን የነገረንም ያስተማረንም የለም። ማንም ሰው ስለኛ ግድ የለውም። ሁሉም የየራሱ ህይወት ላይ ነው። ብቻችንን በሆኑ ቀናቶች ደግሞ አእምሯችን ያለማቋረጥ ማሰብ ይጀምራል። እንደዚህ ሆንኩት ግን ለምንድን ነው? ለምንድን ነው የተፈጠርኩት? የኔ መኖር ጥቅሙ ምን ላይ ነው? አላማዬ ምንድን ነው? የምር ግን ሰዎች እኔን ይወዱኛል ወይስ ለጥቅማቸው ሲሉ ነው የቀረቡኝ? ለምን ነው የኔ ስሜት ለሌሎች ሰዎች የማይገባቸው እያለ አእምሯችን ያስጨንቀናል። አንዳንድ ቀናቶችን ደግሞ ለምንም ነገር ኢንተረስት እናጣለን፣ በጣም እንደክማለን። የኛ እዚህ ዓለም ላይ መኖር ትርጉም ያጣብናል። ከዛ ግን አንዳንድ ነገሮች ድጋሚ ተስፋ ይሰጡናል። ወደፊት ሁሉም ነገር እንደሚስተካከል፣ ጥሩ ቦታ ላይ እንደምንደርስ፣ ከሰው እኩል እንደምንሆን፣ ቤተሰቦቻችንን እንደምናኮራ፣ የራሳችንን መንገድ እንደምንከተል ይሰማናል። እንደገና ጥሩ ስሜት ይሰማናል። ከዛ ግን በድጋሚ ወደ ነበርንበት የሚያስጠላ ስሜት እንመለሳለን። ተስፋ እናጣለን። ለምን እንደዚህ ጸባያችን እንደሚቀያየር ግራ ይገባናል። ማን እንደሚያግዘንና ስለዚህ ስሜት ማን እንደሚያስረዳን አናውቅም። እኔ አንድ ነገር ልንገራችሁ። በዚህ ስሜት ላይ መሆናችሁ የእናንተ ጥፋት አይደለም። ቲኔጀር እድሜ ላይ ፊዚካሊ ለውጥ እንደምናየው ሁሉ ሜንታሊም ሽፍት የምናደርግበት ታይም ነው። አብዛኞቻችን ስናድግ ቤተሰቦቻችን ጥሩ ነገር ስለበላን፣ ጥሩ ነገር ስለጠጣን፣ ስለለበስን ምንም የማይሰማን ምንም ያልጎደለብን ይመስላቸዋል። በቃ ጸባያችን መቀየር ሲጀምር አይረዱንም። ይልቁንስ ጥጋብ ነው እያሉ ይስቁብናል፣ ይወቅሱናል። እኛም እኮ ለምን እንደዚህ እንደሚሰማን አናውቅም። ግን በቃ ውስጣችን በህመም ተሞልቷል።
ማወቅ ያለባችሁ ነገር አሁን ያላችሁበት ስሜት ሁሌም አብሯችሁ እንደማይቀጥልና ካሁኑ ማስተካከል እንደምትችሉ ነው። አስተዳደጋችሁ ላይ ስለ ህይወት ስለ ስሜት እየተነገራችሁ ስላላደጋችሁ አሁን እንዳላችሁበት አይነት ስሜት ሲያጋጥማችሁ እንዴት ማኔጅ ማድረግ እንዳለባችሁ ግራ ይገባችኋል። ስለዚህ ካሁኑ ራሳችሁን በማስተማርና በመቀየር ለወደፊት ስኬታችሁ ራሳችሁን ማዘጋጀት አለባችሁ። ማንም ሰው እድለኛ ስለሆነ ሳይሆን እንዴት መኖር እንዳለባቸው ስላወቁ ወይም ራሳቸውን ስላስተማሩ ነው። እናንተም ካሁኑ ራሳችሁን በማወቅ ራሳችሁን በማስተማር ህይወታችሁን ማስተካከል ትችላላችሁ። የእናንተን ህይወት ከእናንተና ከፈጣሪ ውጪ ማንም ሰው ሊቀይርላችሁም ሊያስተካክልላችሁም አይችልም። ትክክለኛውን የእናንተን ስሜት ህይወት የምታውቁት እናንተው ራሳችሁ ብቻ ናችሁ። ምን እንደምትፈልጉ፣ የት መድረስ እንደምትችሉ፣ ምን ያክል አቅም እንዳላችሁ የምትረዱት እናንተው ናችሁ። ሌላ ሰው የእናንተን ህይወት ሊቀይረው አይችልም። ምክንያቱም እነሱም የራሳቸው የሆነ ህይወት አላቸው፣ የራሳቸው የሆነ ኃላፊነት አለባቸው። የእናንተ መስመር ከፈጣሪ ጋር ራሳችሁ ፈልጉት። የራሳችሁ የሆነ መስመር እንዳላችሁ እወቁ። ታዲያ ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው? አሁን መቀየር ካልጀመርንስ መቼስ ልንቀይረው እንችላለን እያላችሁ ከሆነ ከዚህ በኋላ በዚህ ቻናል ላይ ስለናንተ ማለትም ስለ ቲኔጀሮች ላይፍ ስላሉበት ሁኔታ፣ ስለሚሰማቸው ስሜት፣ ስለ ማይንዳቸው አሰራር ቁም ነገር ልንሰራበት መጥተናል። የምርም ከስካሁን ውስጥ እናንተን እየተሰማችሁ ያለውን ስሜት ኮሜንት ላይ ጻፉትና ብቻችሁን እንዳልሆናችሁ ማየት ትችላላችሁ። ከዚህ በኋላ የቲኔጀሮች ስሜቶቻቸውን ማይንዳቸውን እንዴት መጠቀም እንዳለባቸው ማስተካከል እንደሚችሉ መስራት ጀምረናል። ቲኔጀሮች ከሆናችሁ ይህ ብቸኛው የእናንተ ቦታ ስለሆነ ሰብስክራይብ የሚለውን በመጫን መቀላቀል ትችላላችሁ። ለጓደኞቻችሁ እንዲደርሳው ደግሞ ላይክ ማድረግ አትርሱ።